ሻው ጋር ስንት ወር ሆኖሻል? አንድ ወር ነው። አንድ ወር። ታዲያ ያበሻው እንዴት ይሆናል? አምስት የአራት ወር ነፍሰ ጡር ብለሻን። አሁን ከአረቡ ጋር አምስት ወር ማን ነው? ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች ደህና ናችሁ? ሙቀት እንዴት ነው? በነገራችን ላይ አረብ ሀገር የምትገኙ ሰዎች ሙቀት እንዴት ይዟችኋል? ሙቀት ነው ብቻ ነው ወይስ እናንተ ጋር ነው? ዘንድሮ በነገራችን ላይ ሙቀቱ በጣም የተለየ ሆኗል ማለት ነው። ከምነግራችሁ በላይ ማለት ነው። እና ቅመሞች ብዙ አጋጣሚ ራሳችሁን እየጠበቃችሁ ውሃ ጠጡ፣ ግቢ ስታጥቡ ምናምን ራሳችሁን ጠብቁ። ሙቀት ሲመጣ ነስር አለ ምናምን ነገር የተለያየ ነገር አለ ማለት ነው። እና ለዛ ስለሆነ ራሳችሁን ሊጠብቁ ይገባል እያልኩ እንግዲህ ዛሬ በጣም ከባድ መረጃ የላችሁ መጥቻለሁ። እሱም እኛን የሚመለከት የአረብ ሀገር እህቶችን ነው። እዛ በመቀጠል ግን ወሬ ከመብራቴ በፊት ለምንድነው ሰብስክራይብ ማታደርጉ ጥያቄ ልጠይቃችሁ። ቪዲዮውን ታዩታላችሁ፣ ሰብስክራይብ እያደረጋችሁ አይደለም ጋይስ። ስለዚህ ሰብስክራይብ አድርጉ ቪዲዮውን ማለት ነው። ላይክ ማድረጉ እንትን እንዲታይ ማለት ነው፣ ሼር እንዲሆን እና ሙቀት ስላለ ምናምን ደካክሞኝ ነው በነገራችን ላይ እንደዚህ ቪዲዮ ምናምን መቀርጽ አላሳዝንም። አዎ እና እንደዚህ ያለን ቪዲዮ እየሰራን ለምንድነው ማታበረታቱን? ዛሬ የመጣሁት እንግዲህ ከመግቢያ ላይ የሆነ ቪዲዮ አይታችኋል ብዬ ተስፋ አድርጋለሁ። እና የኢትዮጵያውያን በቃ ለስራ እንመጣና የምንሰራውን ነገር ሁሉ አናቅም፣ የምንሰራውን ሁሉ አናቅም። እውነት ለመናገር ብዙዎቻችን በቃ ዝም ብለን ምን ልናረግ እንደመጣን እንግዲህ ይሄንን ቪዲዮ ከመግቢያ ላይ ሰምታችሁታል ብዬ አስታውሳለሁ። አንዲት እህታችን እስከ አረብ ይሁን ከሀበሻ እንዳረገዘች አይታወቅም። እንግዲህ እኩሉ ከአረብ ነው ይባላል። እና እኔ በጣም የታዘብኩት ነገር ቪዲዮ ሰምቼ ነው። አንዱ ባጠፋ የአረብ ሀገርን ሴቶች ደግሞ ስትሳደቡ ደግሞ እየለያችሁ ተሳደቡ። ጋይስ ጀግና የአረብ ሀገር ሴት አለች መሰላችሁ? ማርያምን እናንተ እንደምትሉት አይደለም። በነገራችን ላይ የአረብ ሀገር ሴት ስለዚህ የአረብ ሀገር ሴት እንዲህ የአረብ ሀገር ሴት እንደዚህ እያላችሁ የአረብ ሀገር ሴት ልታሸማቅቋት አይገባችሁም። ገባችሁ? የአረብ ሀገር ሴት ማለት እንደዛ ናት። እና አንዱ ባለጌ ነው እና ሁሉም ባለጌ ነው ማለት አይደለም። ስለዚህ ከዚህ ድርጊታችሁ ተቆጠቡ። የአረብ ሀገር ሴት እንደዚህ የአረብ ሀገር ሴት እንደዚህ ያላችሁ የምትናገሩ ሴቶች ማለት ነው። እሷ ስትጀምር ስትጨማለቅ ነው ያረገዘችው። ገባችሁ? ከአረብ ከሀበሻ አስባችሁታል? ከሀበሻ ተቀምጣ ከአረብ ጋር 4 ወር ተቀምጣ ከሀበሻ 1 ወር ተቀምጣ እዛ እርጉዝ ነች ተባለ። እኔ ይሄንን ሚዲያ ላይ የምታመጡት እኛ ምን እናድርግ ጋይስ? እኛ እኮ አሁን አረቡ ጋር ክስ እንጀምር ወይስ ምንድነው? እኛ ለራሳችን ስንት ሀሳብ ስንት ጭንቀት ያለብን ሰዎች ለራሳችን ስንት ሀሳብ አለብን። መቼ ሀገር ገብተን መቼ የራሳችን ህይወት አለን ምናምን እያለን ስንት እየተጨነቀን ደግሞ በእናንተ ደግሞ ማርገዝ መውለድ እንጨነቅ። እንዴት ነው የምላችሁ? ራሳችሁ ፈልጋችሁ እግራችሁ አንስታችሁ ሰታችሁ ደግሞ ብርዱኝ ምናምን ማለት ነው። ምን ይሉታል? ይሄ ፈጽሞ ስህተት ነው ብዬ ማስብ እንደኔ ማለት ነው ጋይስ። እኛ ብር ቢኖረን እኮ ስንት የሚረዳለ ስንት የሚበሉት አተው ስንት ከቤት ንብረታቸው ተፈናቅለው ስንት ያማራ ልጅ እየተሰቃየ ወዳ ፈልጋ እግሯን ከሰጠች እኛ አሁን ምን ቤት ነን? ብር የምናዋጣውስ ብር እኛ ሲጀመር ብር የለንም። ብር ከየት አግኝተን ነው የምናዋጣ? የተደሰተችው እሷ እኛ ብር እናዋጣ እንዴና? አንዳንዴ ብር ብላችሁ ስትመጡ ራሱ የሆነ ምክንያት ሊኖራችሁ ይገባል፣ ህዝቡን የሚያሳምን እንጂ አሁን ይሄ ማንም ሊቀበላት አይችልም። አስባችሁታል? ከአረብ በዛ ላይ ደግሞ ኢትዮጵያ ራሱ ልጅ አለ ባላላት አሉ። እናንተ ወይኔ ፈጣሪ እኔ ከብት ሽጦ ምናምን ነው እንትን የሚልካት። ብዙን ጊዜ እጃችን ከወንዶች ላይ እንቀስራለን፣ ከኔ ጀምሮ ማለት ነው። ግን ሴትም ቢሆን አለን እንደዚህ ቆሻሻ ሴቶች ማለት ነው። ሴትን የማይወክሉ እብድ ሴቶች ሆኑ አሉ። አስባችኋታል? እንደዚህ ትጃጃለች ለስራ መታ ከማንም ወንድ ጋር መጃጃል ምናምን ይሄ ምን ይሉታል? እውነቴን ነው የምላችሁ። መራገጥ አንዳንዶች ለምን እንደምትውሉ ይረሱታል። በቃ
በጣም ውስኖች ናቸው ሰርተው ወደ ሀገራቸው በሀገራቸው ገብተው በሰላም አግብተው ተከብረው የሚኖሩ። ከዚህ ውጭ ግን መረቦች ናቸው። በቃ ቶሎ ብለው ወንድ ሲያስጠሉ ምድረ መረብ ጋጥ ወጡላ ማለት ነው። ካለ ወንድ የማይኖሩ ሴቶች አሉ በነገራችን ላይ በቃ ካለ ወንድ በቃ ያለ ወንድ መኖር የማይችሉ ሴቶች ትንሽ ሳይሆኑ በርካታዎች ናቸው። እና በጣም ነው የሚያሳዝነው የምር ሲያስጠላ። እኔ በጣም ነው የደበረኝ እውነት ለመናገር ከምሬ ነው የምላችሁና ያለው ነገር ይሄ ነው። ስለዚህ እናንተ ምን ትላላችሁ ጋይስ? ይሄ ነገር አግባብ ነው ብላችሁ ታስባላችሁ? ቪዲዮ ልስራ እያልኩ እኮ እየተጨናነኩኝ ነው ማለት ነው። እና በጣም ነው ያፈርኩት ማርያምን በጣም አፍሬያለሁ። አሁን በቃ ስማሙ ብቻ በጣም ያስጠላል ያለው ነገር። ለማንኛውም ውዶች ማሮች ፍቅሮች ሰላማችሁ ብዝት ይበል። ብዙ ወሬ ላወራባችሁ ሙቀት ነው። ቪዲዮ ለመስራት ራሱ እንዴት እንዳስጣለኝ ከምን ቪዲዮ ራሱ ስሬ ያላለኝም ምን እንደሆነ አላውቅም። ኃይለኛ መንፈስ አለብኝ እና ለዛ ነው። ለማንኛውም ሰላማችሁ እያላችሁበት ብዝት ትርፍርፍ ይበል ጋይስ። ሀሳብ አስተያየት ካላችሁ እንቀበላለን። ለዛሬ የነበረን ቪዲዮ ይሄ ነው እላችኋለሁ እና ነች የማዴት